ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ቻፕተር 3 ፕሮሰስ ኮስቲንግ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። እንግዲህ ውድ ቤተሰቦቼ ከዚህ በፊት በነበር አንድ ቪዲዮ ቻፕተር 3 ብለን ፕሮሰስ ኮስቲንግ እና ትንሽ ስለ ጆብ ኦርደርም አውርተናል። ጆብ ኦርደርን በስፋት ፕሮሰስን ነካ አድርገነው አልፈናል። ዛሬ ደግሞ ፕሮሰስን ብቻ ለማየት የተገናኘነው እንጀምር። ፕሮሰስ ኮስቲንግ ማለት ምን ማለት ነው? የትኞቹ ተቋማት ነው ፕሮሰስ ኮስቲንግን የሚጠቀሙት የሚለውን ለማየት process costing it is the costing system in which the product costing cost which is obtained by assigning the cost to the mass of identical units አንድ አይነት ፕሮዳክቶች በብዛት የሚያመርቱ ተቋማት የሚጠቀሙበት የኮስቲንግ ሲስተም ነው ፕሮሰስ ኮስቲንግ ሲስተም የምንለው። ይህ ፕሮሰስ ኮስቲንግ ሲስተም እንግዲህ በተለያዩ ማኒፋክቸሪንግ ተቋማት አንድ አይነት ሲሚላር የሆነ ፕሮዳክት እና በብዛት የሚያመርቱ ከሆነ የሚጠቀሙበት ኮስቲንግ ሲስተም ነው። in this case each unit receive the same or similar amount of direct material cost, direct labor cost and manufacturing overhead አንድ አይነት ስለሆኑ የሚወስዱት ማቴሪያል ሌበርም ፋክተር ኦቨርሄድም ተመሳሳይ ነው። በጆብ ኦርደር ግን እንዳየነው የተለያየ ነበር። አንዱ ፕሮዳክት ከሌላው ፕሮዳክት ይለያያል። ስለዚህ ኮስቱን በዛው ልክ ይለያያል። ፕሮሰስ ግን ስንመጣ አይደንቲካል የሆነ ማስ ፕሮዳክሽን ስለሆነ እያንዳንዱ ፕሮዳክት የሚወስደው የማቴሪያል ኮስት፣ የሌበር ኮስት ኤንድ የኦቨርሄድ ኮስት ተመሳሳይ ነው። then ዩኒት ኮስትን ለማግኘት ሲምፕሊ ቶታል ኮስቱን ለነምበርስ ኦፍ ዩኒት ኦፍ አውትፑት ማካፈል ነው። and general process costing applied የሚሆነው ሲሚላር ፕሮዳክት ለሚያመርቱ and mass production በጣም በብዛት የሚመረት ከሆነ and ፕሮዳክሽኑ ኮንቲኒየስ የሚያደርግ ከሆነ ኮንቲኒየስ ሆኖ የሚቀጥል ከሆነ ነው ካምፓኒዎቹ ይሄንን ፕሮሰስ ኮስቲንግን የሚከተሉት ማለት። ለምሳሌ ኬሚካል ኢንዱስትሪ፣ ፔትሮሊየም ኢንዱስትሪ and ቴክስታይል and ስቲል ኢንዱስትሪስ and ቢር ኢንዱስትሪስ የተለያዩ ማኒፋክቸሪንግ ተቋማት ቅድም ያለውን ሲሚላር ፕሮዳክት ከሆነ ማስ ፕሮዳክሽን ካለ እና ፕሮዳክሽኑ ኮንቲኒየስ ከሆነ የሚጠቀሙት የፕሮሰስ ኮስቲንግ የኮስቲንግ ሲስተም process costing እንለዋለን ማለት ነው። then we try to see the characteristics of process costing የፕሮሰስ ኮስቲንግ ዋነኛ መገለጫ ባህሪያት ምንድናቸው ነው? the first one in the process costing there is the cost of production report እናየዋለን። ይሄንን በስፋት cost of production report መዘጋጀት አለበት ነው። ይህ cost of production report ምንድነው የሚያሳየን? it used to collecting, summarizing and computing total cost and unit cost in each department በእያንዳንዱ ዲፓርትመንት ምን ያክል ቶታል ኮስት ምን ያክል ዩኒት ኮስት እንዳለ ሰመራይዝ አድርገን ሪፖርት የምናረግበት ነገር ነው። ስለዚህ ማዘጋጀት አለብን። ይሄ ጆብ ኦርደር ላይ የለም። then ሁለተኛው production is accumulated and reported by the department ነው። then እያንዳንዱ ዲፓርትመንት የራሱን ፕሮዳክሽን accumulated ያደርጋል። then ሪፖርት የሚያደርገው በዛው በዲፓርትመንት ወርክ ኢን ፕሮግረስ በእያንዳንዱ ዲፓርትመንት ለምን አንድ ምርት ሲመረት ኮንቲኒየስ ፕሮዳክሽን ካለው ብዙ ዲፓርትመንቶች ካሉት ነው ፕሮሰስ ኮስቲንግ የምንለው ሲጀመር። ስለዚህ ብዙ ዲፓርትመንቶች የራሳቸውን ፕሮዳክሽን ኮስት ይዛሉ then ሪፖርት ያደርጋሉ and cost are posted to the department working progress account ነው። ስለዚህ የተሰበሰበው ኮስት ለምሳሌ ከዲዛይኒንግ ዲፓርትመንት ከሆነ ዲዛይኒንግ ዲፓርትመንት በስሩ ያወጣቸውን ኮስቶች የተለያዩ አሎኬትድ የሚደረገው የራሱ ወርኪንግ ፕሮግረስ ላይ ማለት። ፕሮዳክሽን ዲፓርትመንት ከሆነ ለፕሮዳክሽን ዲፓርትመንት ይሰጣል። then production in process when work in progress at the end of the period which is stated in terms of completed unit ነው። ያላለቁ ፕሮዳክቶች ገና በስራ ላይ ያሉ ገና in progress ያሉ ዩኒቶችን in terms of completed unit converted አድርገን ሪፖርት እናደርጋለን። equivalent unit የምንለው ነው። እሱንም እናየዋለን። ሌላኛው total cost which is charged by the department which is divided by total production with የየዲፓርትመንቱ ዩኒት ኮስት ለማወቅ በእያንዳንዱ ዲፓርትመንት ምን ያክል ቶታል ኮስት አወጣን then ያንን ቶታል ኮስቱን በዲፓርትመንቱ ምን ያክል ዩኒት ነው የተሰራው ለዛ ስናካፍለው ዩኒት ኮስት ኦፍ the department እናገኛለን ማለት ነው። then cost of completed unit of the department is transferred to the next department አንድ ዲፓርትመንት ለምሳሌ ዲዛይኒንግ ዲፓርትመንት ሰርቶ ሲጨርስ
እነዛ የተሰሩት ዩኒቶች የወጣባቸው ዩኒት ኮስት አለ ያንን በማባዛት ወዴት ይተላለፋል ማለት ነው ወደ ቀጣይ ዲፓርትመንት ያኛው ዲፓርትመንት ሰርቶ የራሱን ኮስት አድርጎ ሲጨርስ ወደ ቀጣይ ዲፓርትመንት ይሄዳል እስከመቼ ድረስ finished goods period እስከሚደርስ ድረስ ማለት ነው ስለዚህ these 6 are the main characteristics on the process costing system production report ይኖራል ኮስት አኮሞዴትድ የሚሆነው በዲፓርትመንት ነው ኤንድ ኮስቱ በወርኪንግ ፕሮግረስ በእያንዳንዱ ዲፓርትመንት ነው የሚያዘው ያላለቁ ፕሮዳክቶች ወዳለቁ ቀይረን ነው ሪፖርት የምናደርገው ዩኒት ኮስትን ለማግኘት ቶታል ኮስት ኦፍ ዘ ዲፓርትመንት በተመረጠው እናደርጋለን then አንዱ ዲፓርትመንት ሲጨርስ ወደ ሌላው ዲፓርትመንት ትራንስፈር ያደርጋል ማለት ነው ሌላኛው ፕሮሲደር ፎር ፕሮሰስ ኮስቲንግ ነው ስለ ፕሮሰስ ኮስቲንግ ስናወራ እኚህን ፕሮሲደሮች እንከተላለን በእያንዳንዱ ዲፓርትመንት ማለት ነው accumulating material labor and factor overhead for each department designing ምን ያክል ማቴሪያል ምን ያክል ሌበር ምን ያክል ፋክተር ኦቨርሄድ ተጠቀመ and cutting department ምን ያክል ማቴሪያል ምን ያክል ሌበር ምን ያክል ፋክተር ኦቨርሄድ ተጠቀመ and ለምሳሌ ሌላ ማኑፋክቸሪንግ ዲፓርትመንት ምን ያክል አሰምብሊንግ ዲፓርትመንት ምን ያክል ተርሚናል ዲፓርትመንት እያንዳንዱ ዲፓርትመንት ያወጣው የማቴሪያል የሌበርን ፋክተር ኦቨርሄድ ኮስት አኮሙሌትድ መሆን አለበት then የእያንዳንዱ ዲፓርትመንት ምን ዲተርማይን መደረግ አለበት ዩኒት ኮስት ዲተርማይን ለከቲንግ ዲፓርትመንት ዩኒት ኮስት ምን ያክል ነው ለዲዛይኒንግ ዲፓርትመንት ዩኒት ኮስት ምን ያክል ነው ለፕሮዳክሽን ዲፓርትመንት ዩኒት ኮስት ምን ያክል ነው then transfer the cost from one department to the next department and to the finished goods ነው ከአንዱ ዲፓርትመንት ኮስቱ ለምሳሌ ዲዛይኒንግ ዲፓርትመንት ኢንከር ያደረገውን ኮስት ወዴት ያስተላልፋል ወደ ከቲንግ ዲፓርትመንት ወደ ትራንስፈር ያደርጋል ወደ ፕሮዳክሽን ዲፓርትመንት እያለ እስከ ድረስ ሄዳል እስከ ፊኒሽድ ጉድ ድረስ ኮስቱ ትራንስፈር እየሆነ ሄዳል ማለት ዜን ሌላኛው ደግሞ assigning the cost to the inventory of working still progress ነው በስራ ላይ ላሉ ገና still in progress ለሆኑም ኢንቨንተሪዎች ኮስት አሳይን መደረግ አለበት ማለት ነው these are the 4 procedures on process costing ነው ስለ process costing ስንሰራ ልንከተላቸው የሚገባ ፕሮሲደሮች ናቸው ሌላኛው ስለ ፕሮሰስ ኮስቲንግ ስናወራ ዲፓርትመንታል ኮስቲንግ ነው which means every cost which is department specified ነው እያንዳንዱ ዲፓርትመንት የየራሱ ሪስፖንሲቢሊቲ ያለው የየራሱ ማቴሪያል የየራሱ ሌበር ሊወስድ ይችላል ፋክተር ኦቨርሄድ ይወስዳል ስለዚህ each and every በየዲፓርትመንቱ የተለያየ ነው ማለት ነው so each department is responsible to perform a specific operation or process toward the completion of the production process እያንዳንዱ ዲፓርትመንት የየራሱ ኃላፊነት አለበት ስለዚህ ለምን የሚፈልገው ፋይናል ፕሮዳክት እንዲመጣ ለምሳሌ ዲዛይኒንግ ዲፓርትመንት የራሱ ኃላፊነት ከቲንግ የራሱ እያንዳንዱ አለበት then በዚህ ፕሮሰስ ውስጥ እያንዳንዱ ዲፓርትመንት የራሱ ማቴሪያል ይወስዳል የራሱ ሌበር ይወስዳል የራሱ ፋክተር ኦቨርሄድ ሊወስድ ይችላል አንዳንድ ጊዜ ሌበር እና ፋክተር ኦቨርሄድ ብቻ የሚወስዱ ዲፓርትመንቶች አሉ ወይ ማቴሪያልም ሌበርም ፋክተር ኦቨርሄድም የሚወስዱ ዲፓርትመንቶች አሉ ዜን ቅድም ምን ብለናል ኮስቱ የአንዱ ዲፓርትመንት ኮስት ወደ ቀጣይ ዲፓርትመንት ይተላለፋል ብለናል then additional costም ኢንከር ልናደርግ እንችላለን when the units are transferred from one department to the other the associated cost incurred in each department will also be transferred to along with the physical flow of the product ስለዚህ ፕሮዳክቶችን ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት ስናስተላልፍ ከዛ ጋር የተገናኙ ማንኛውም አይነት ትራንስፈር ስናደርግ የምናደርጋቸው ኮስቶች በሙሉ ወደ ቀጣዩ ዲፓርትመንት ትራንስፈር ይሆናሉ ማለት ነው ቅድም እንዳወራ ነው finally the cost of completed unit is determined by dividing the total cost of the period by total units to be produced ማለት ዩኒት ኮስቱን ለማግኘት አጠቃላይ ያወጣነው ወጪ ለተመረተው ምርት ስናካፍለው ዩኒት ኮስቱን እናገኛለን then departmental total and unit cost is determined by ቅድም ባልነው የዲፓርትመንትን ቶታል ኮስት እና የዲፓርትመንትን ዩኒት ኮስት ዲተርማይን የምናደርገው ኮስት ኦፍ ፕሮዳክሽን ሪፖርትን በማዘጋጀት ነው ማለት እንዴት ነው የምናዘጋጀው በቀጣይ ሁለተኛ የዚህ ቪዲዮ ሁለተኛውን ፓርት አዘጋጀላችሁ እዛ ላይ በደንብ እናየዋለን then next የምናየው journal entry ነው how we can make journal entry on the process costing ነው ማቴሪያል ስንጠቀም ሌበር ስንጠቀም ፋክተር ኦቨርሄድ ስንጠቀም እንዴት ነው ሪከርድ የምናደርገው የሚለውን ነው የምናየው so if we charging the material into the production
ለምሳሌ ለብሌንዲንግ ዲፓርትመንት እቃዎችን ለሚገጣጥምልን ብሌንድ ለሚያደርግልን ዲፓርትመንት ማቴሪያል ኢንፑት እናደርግለን just like this ሪከርድ እናደርጋለን ምን ከሆነ ዳይሬክት ማቴሪያል ከሆነ work in progress of the blending department ዴቢት እናደርጋለን ማቴሪያልን ክሬዲት እናደርጋለን ማለት ኦኬ ሌበሮችን ብንወስድስ ለምሳሌ የተለያዩ ሌበሮችን ብንወስድ ዳይሬክት ሌበሮችን ብንወስድ ለእያንዳንዱ ዲፓርትመንት ለብሌንዲንግ ዲፓርትመንት ዳይሬክት ሌበር ለቴስቲንግ ዲፓርትመንት ለተርሚናል ዲፓርትመንት ለእያንዳንዱ ዲፓርትመንቶች ለሌበር ኮስቱን ቻርጅ ለማድረግ የተከፈለውን ዳይሬክት ሌበር ለዲፓርትመንት ለብሌንዲንግ ምን ያክል ነው ለቴስቲንግ ምን ያክል ነው ለተርሚናል ምን ያክል ነው then ድምራቸውን ፔሮል ብለን ሪከርድ እናደርጋለን ለዳይሬክት ነው እንዳትረሱ እዚህ ጋር ለዳይሬክት ማቴሪያል then ነገር ግን ፋክተር ኦቨርሄድም አለ in the production process we can use direct material we can use direct labor and indirect material and indirect labor ala so that indirect labor and indirect material and indirect other indirect cost በምንድነው የሚሰበሰቡት factor overhead በሚባል ስለዚህ if we know the actual factor overhead ካወቅነው accurately cost of production reportaችንን በስትክክል እናዘጋጃለን cost of product ማወቅ እንችላለን but most of the time we can use predetermined rate ምክንያቱም አንዳንድ factor overhead ኮስቶች indirect material indirect labor and other indirect ኮስቶች until the end of the production period አናውቃቸው ስለዚህ predetermined rate እንጠቀማለን ያንን predetermined rate በምንጠቀምበት ጊዜ ምን አድርገን መዘግባለን just like this አድርገን መዘግባለን factor overhead control እንላለን then ለኢንዳይሬክት ኮስቶች ለኢንዳይሬክት ማቴሪያል ያወጣናቸው ወጪዎች ደግሞ ክሬዲት ላይ እንመዘግባለን ለምሳሌ ለኢንዳይሬክት አካውንት ፔብል ከኢንዳይሬክት ጋር የተገናኘ and accumulated depreciation prepaid insurance indirect material for indirect labor የከፈልናቸው በፕሪ determined rate መሰረት factor overhead ብለን ኮንትሮል እንይዘዋለን then ይሄንን ሰብስበን ወዴት እናስገባዋለን at some point this all factor overhead control which is charged to the production process ማለት ልክ ወደ production process እናስገባው የሰበሰብነውን factor overhead ለእያንዳንዱ ዲፓርትመንት ለየራሳቸው ዲፓርትመንት ወደ ፕሮዳክሽን ስንከተው በዚህ መልኩ እንመዘግበው የተሰበሰበው factor overhead ለብሌንዲንግ የሚደርሰው ይሰጣል ለቴስቲንግ የሚደርሰው ለተርሚናል የሚሰጠው ይደርሳል ስለዚህ factor overheadዎችን ወደ ፕሮዳክሽን ቻርጅ ስናደርግ በዚህ መልኩ እንመዘግባለን ማለት ነው Okay, next የምናየው product flow method ነው. In the production process, the product it can be flow into different ways. Majorly በሶስት የተለያየ መንገድ ፕሮዳክቶች ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት በተለያየ መንገድ flow ያደርጋሉ. ሶስት ናቸው. Sequential, parallel and selective product flow የምንላቸው. ስለዚህ የመጀመሪያው sequential product flow ነው. Sequential ማለት as the name indicated ቅደም ተከተል ለምሳሌ እዚህ ጋር እንደምታዩት ብሌንዲንግ ዲፓርትመንት አለ ወርኪንግ ፕሮግረስ ኦፍ ብሌንዲንግ ዲፓርትመንት ማቴሪያል ተጠቅሟል ሌበር ተጠቅሟል ኤንድ ፋክተር ኦቨርሄድ ተጠቅሟል ይሄ ብሌንዲንግ ዲፓርትመንት ልክ የሚፈልገውን ነገር ፕሮዳክቶች ገጣጥሞ ልክ ሲጨርስ ወዴት ይልካል ወደ ቴስቲንግ ዲፓርትመንት ይልካል ይሄ ቴስቲንግ ዲፓርትመንት ስራ የሚጀምረው ማን ስራውን ሲጨርስ ነው ብሌንዲንግ ስራውን ካልጨረሰ ቴስቲንግ ዲፓርትመንት ስራውን መጀመር አይችልም then testing department የተገጣጠመውን ነገር ቴስት አድርጎ ወደ ተርሚናል ዲፓርትመንት ትራንስፈር ያደርጋል then ተርሚናል ወደ ትራንስፈር ያደርጋል ወደ finished good ትራንስፈር ያደርጋል ስለዚህ as you see on this case it is sequential ለምሳሌ እዚህ ጋር ያለው ቴስቲንግ ዲፓርትመንት ብሌንዲንግ ስራውን ካልጨረሰ መጀመር አይችልም ተርሚናልም ቴስቲንግ ካልጨረሰ ስራውን መጀመር አይችልም ስለዚህ sequential ተከታታይና ተጠባባቂ የሆነ የፕሮዳክት ፍሎ ከሆነ sequential product flow እንለዋለን ሁለተኛው product flow ደግሞ parallel product flow የምንለው parallel product flow የምንለው at the name indicated የተወሰኑ ዲፓርትመንቶች ሳይጠባበቁ እርስ በርሳቸው ስራቸውን ችለው ጎን ለጎን ስራቸውን ያከናውናሉ then at some point ግን የሁለቱም አውትፑት በአንድ ዲፓርትመንት ተሰብስበው ወደ finished good የሚሄድ ከሆነ ለምሳሌ እዚህ ጋር እንደምታዩት cutting ዲፓርትመንት አለ then እዚህ ጋር ደግሞ melting ዲፓርትመንት አለ
ስለዚህ እዚህ ጋር ለምሳሌ እንጨት ከሆነ የሚቆርጠው ዲፓርትመንቱ እንጨት ቆርጣል then ለማን ትራንስፈር ያደርጋል which is planning and sanding ለሚያለሰልሰውና ፕላን ለሚያደርገው ዲፓርትመንት ይሰጣል then ይሄ ሲጨርስ ደግሞ ለአሰምብሊንግ ዲፓርትመንት ይሰጣል ነገር ግን ከነዚህ ከሁለቱ ዲፓርትመንቶች ፓራራል ከነዚህ ስራ ጋር የማይገናኝ ራሳቸውን ችለው የነዚህን ስራ ሳይጠብቁ የሚሰሩ ደግሞ ሁለት ዲፓርትመንቶች አሉ ሜልቲንግ ኤንድ ካስቲንግ ዲፓርትመንት ሶ ሜልቲንግ የሚያስፈልገውን ብረት ያቀልጣል then ካስቲንግ የቀለጠውን ብረት በሚፈልገው ቁርጥ ያደርጋል then ከጨረሰ በኋላ ወደ አሰምብሊንግ ይልካል ስለዚህ የሁለቱም ዲፓርትመንት ወደ አሰምብሊንግ ይመጣል እዚህ ጋር ያሉት ዲፓርትመንቶችም ወደ አሰምብሊንግ ይመጣል then ፔይንቲንግ አለ ወደ ፊኒሽድ ጉድ ይወጣል ስለዚህ ይሄንን ፕሮዳክት ፍሎ ምን ነው ፓራራል ነው which means አይጠባበቁም እኚህ ሁለቱ ዲፓርትመንቶች ስራቸውን ቢያቆሙ እንኳን እነዚህ ስራቸውን መቀጠል ይችላሉ የነዚህ ስራ በእነዚህ ላይ ዲፔንድ አልሆነም ስለዚህ እንደዚህ በሚሆንበት ጊዜ ምን እንለዋለን ፓራራል ፕሮዳክት ፍሎ እንለዋለን አንዱ ዲፓርትመንት የሌላውን በማይጠብቅበት ጊዜ ስለዚህ እኚሁ ለምሳሌ ሁለቱም ብቻ ብናያቸው ሲኩዌንሻል ካቲንግ ኤንድ ፕላኒንግን ካየነው ሲኩዌንሻል ነገር ግን ካቲንግን ከሜልቲንግ ጋር ፕላኒንግ ኤንድ ሳንዲንግ ከካስቲንግ ጋር ስናነጻጽራቸው ግን ፓራራል ፕሮዳክት ፍሎ ነው ያላቸው ሶስተኛው እና የመጨረሻው ሴሌክቲቭ ፕሮዳክት ፍሎ ነው ሴሌክቲቭ ፕሮዳክት ፍሎ ምንለው it have the combinations of parallel and sequential የፓራራል እና የሲኩዌንሻል አንድ ላይ ድምር ያለው ፕሮዳክት ፍሎ ለምሳሌ በሼሪንግ ዲፓርትመንት ለምሳሌ ስጋ ኮን የሚቆርጠው ስጋው ተቆርጦ ቀጥታ ፓኬጅ ተደርጎ ወደ ፊኒሽድ ጉድ ሊሆን ይችላል በጥሬ ስጋ መልክ ነገር ግን ስጋው ተቆርጦ የሚጠብስ ዲፓርትመንት አለ የሚፈጭ ዲፓርትመንት አለ ስለዚህ የሚፈጨው ቀጥታ ከሚጠብሰው ጋር አይገናኝም የሚፈጨው እስኪጨርስ የሚጠብሰው ወይም የግሬዲንግ የሚፈጨው የሚጠብሰው ሊጠብቅ አይችልም ስለዚህ እዚህ ጋር ስናየው ሲኩዌንሻል ይሄኛው ዲፓርትመንት ይጨርሳል ስጋውን ይቆርጣል ለፓኬጅ ይሰጣል ፊኒሽድ ጉድ ይሄዳል ነገር ግን እኚህ ሁለቱን ደግሞ ስናያቸው ከዚህ ጋር ስጋው ተቆርጦ ከመጣ በኋላ ወይም ፕሮዳክቱ ተጀምሮ ከመጣ በኋላ ስሞኪንግ ዲፓርትመንት የራሱን ስራ ነው የሚሰራው ከግሬዲንግ ጋር አይገናኝም ግሬዲንግም የራሱን ስራ ነው የሚሰራው ከስሞኪንግ ጋር አይገናኝም ሁለቱም ስራቸውን ሲጨርሱ ወደ ፓኬጂንግ ዲፓርትመንት ይልኩታል ስለዚህ የፓራራልንም የሲኩዌንሻልንም የሚይዝ ከሆነ ሴሌክቲቭ ፕሮዳክት ፍሎ ነው የምንለው ማለት ስለዚህ ሶስት ፕሮዳክት ፍሎዎች አሉ ሲኩዌንሻል ፕሮዳክት ፍሎ ፓራራል ፕሮዳክት ፍሎ ኤንድ ሴሌክቲቭ ፕሮዳክት ፍሎ የምንላቸው ማለት ነው ኔክስት ማየት ያለብን ዋንኛው ነገር ኮስት ኦፍ ፕሮዳክሽን ሪፖርት ነው ስለዚህ በዚህ ቶፒክ ዋንኛው ትልቁ ነገር ኮስት ኦፍ ፕሮዳክሽን ሪፖርት ነው በእያንዳንዱ ዲፓርትመንት ሪፖርት መዘጋጀት አለበት 10 ዲፓርትመንት ካለ 10ም ሪፖርት ያዘጋጃል 5 ዲፓርትመንት ካለ 5ቱም ሪፖርት ያዘጋጃል ምን ያክል ዩኒት አመረትን በዛ ምን ያክል ስራ ተሰራ በዛ ዲፓርትመንት ምን ያክል ኮስት ኢንከር አደረግን ምን ያክል ዩኒት ኮስት አወጣን የሚለው ዲተርማይን እንዲደረግ ኮስት ኦፍ ፕሮዳክሽን ሪፖርት መዘጋጀት አለበት ሶ the departmental cost of production report which is show all costs charged to the department ያ ዲፓርትመንት ኢንከር ያደረጋቸው ማንኛውም ማለት ዴዳሪ የሌበር ሊሆን ይችላል የማቴሪያል ሊሆን ይችላል የፋክተር ኦቨርሄድ ኮስት በሙሉ ኢንከር ያደረጋቸው ተሰብስበው ቻርጅድ ይደረጋል then it would help being a source of the year end or the month journal entry or presenting or disposing of cost accumulated during the month በዚህ ፕሮዳክሽን ሪፖርት ቤዝ ሆነን ነው ጆርናል ኢንትሪ የምንመዘግበው መጨረሻ ወደ ቀጣዩ ዲፓርትመንት ምን ያክል አስተላለፈ ያቺን ወስተን ወርኪንግ ፕሮግረስ ፊኒሽድ ጉድ እያለን መዘግባለን ስለዚህ ወርኪንግ ኮስት ኦፍ ፕሮዳክሽን ሪፖርት የሚጠቅመን አንድም ለዛ ነው ነገር ግን ኮስት ኦፍ ፕሮዳክሽን ሪፖርት ምንን ያሳያል 6 ዋና ነገሮችን ያሳየናል the first one ቅድም እንዳልነው the cost of production report it is indicated that the total and unit cost of goods transferred or received from a preceding department ካለፈው ዲፓርትመንት የተቀበልነው ቶታል ኮስት እና ወይም ደግሞ ወደ ቀጣይ የምናስተላልፈው ቶታል ኮስት and unit ኮስትን clearly indicate ማድረግ አለበት ወይም ያሳያል cost of production report then በእያንዳንዱ ዲፓርትመንት ምን ያክል ማቴሪያል ምን ያክል ሌበር ምን ያክል ፋክተር ኦቨርሄድ አድ ተደረገ ለምሳሌ ቀደም ባየነው ብሌንዲንግ ዲፓርትመንት ምን ያክል ማቴሪያል ወሰደ ምን ያክል ሌበር ወሰደ ምን ያክል ፋክተር ኦቨርሄድ ወሰደ
ዜን ቴስቲንግ ዲፓርትመንት ምን ያክል ማቴሪያል ምን ያክል ሌበር ምን ያክል ፋክተር ኦቨርሄድ ወሰደ የሚለውን ይሄ ኮስት ኦፍ ፕሮዳክሽን ሪፖርት ያሳየናል። ዜን ቶታሉን ብቻ ሳይሆን የሚያሳየን ዩኒት ኮስቱን የሚያሳየናል። ማቴሪያል ዩኒት ኮስቱ ምን ያክል ነው፣ ሌበር ዩኒት ኮስቱ ምን ያክል ነው፣ ፋክተር ኦቨርሄድ ዩኒት ኮስቱ ምን ያክል ነው የሚለውንም ያሳየናል ማለት ነው። ዜን አራተኛ የሚያሳየን ቶታል ኤንድ ዩኒት ኮስት ኢዝ አኮሙሌትድ ቱ ዘ ኤንድ ኦፍ ኦፕሬሽን ኢን ዘ ዲፓርትመንት። ልክ ስራው ሲያልቅ አጠቃላይ ቶታል ኮስቱ የሶስቱ ድምር የማቴሪያል የሌበር ኤንድ የፋክተር ኦቨርሄድ ኤንድ ቶታል ዩኒት የተጣራው ዩኒት ኮስቱንም ኢንዲኬት ያሳየናል ማለት ነው። then the cost of beginning and ending working progress የቢጊኒንግ ወርኪንግ ፕሮግረስ ኮስት እና የኤንዲንግ ወርኪንግ ፕሮግረስ ኮስትንም ይህ የምናዘጋጀው ኮስት ኦፍ ፕሮዳክሽን ሪፖርት ክሊርሊ ኢንዲኬት ማድረግ አለበት። then the last one cost transfer to the succeeding department or finished goods ወደ ቀጣዩ ዲፓርትመንት ትራንስፈር የሚሆነው ኮስት ወይም ወደ ፊኒሽድ ጉድ የሚገባውን ኮስት ኦፍ ፕሮዳክሽን ሪፖርት ስናዘጋጅ ክሊርሊ ኢንዲኬት አድርገን ማዘጋጀት አለብን ማለት ነው። ስለዚህ እኚህ 6 ነገሮች በኮስት ኦፍ ፕሮዳክሽን ሪፖርት ይጠበቃሉ ማለት ነው። ቶታል ዩኒት ኤንድ ዩኒት ኮስት መታወቅ አለበት፣ የተቀበልነው ወይም የምናስተላልፈው ሌበር ኮስት፣ ማቴሪያል ኮስት ኤንድ ፋክተር ኦቨርሄድ ኤንድ የእያንዳንዱ የማቴሪያል ዩኒት ኮስት፣ የሌበር ዩኒት ኮስት፣ የፋክተር ኦቨርሄድ ዩኒት ኮስት ኤንድ ቶታል ኤንድ ዩኒት ኮስት አኮሙሌትድ ቱ ኤንድ በዛች ዲፓርትመንት ምን ያክል ዩኒት ኮስት እና ቶታል ኮስት አወጣን ለቢጊኒንግ ወርኪንግ ፕሮግረስ ለኤንዲንግ ወርኪንግ ፕሮግረስ አጠቃላይ ካለፈው ዲፓርትመንት የመጣው እና እኛ የጨመርንበት ዜን ወደ ቀጣይ ትራንስፈር የሚሆነው ምንድነው የሚለውንም ያሳየናል ማለት ነው ኮስት ኦፍ ፕሮዳክሽን ሪፖርት። ዜን እዚህ ጋር ደግሞ ማወቅ ያለብን ስለ ፕሮሰስ ኮስቲንግ ስናወራ ኢኩቫለንት ዩኒት የምንለው ኢኩቫለንት ዩኒት ማለት በቀላል ኮንሰፕት ምን ማለት ነው? ለምሳሌ እዚህ ጋር እንደምታዩት ሁለት ግማሽ ጆጎች አሉ ማለት ባይ ዲፎልት ምን አለ ማለት ነው? አንድ ሙሉ ጆግ አለ ማለት ነው። ስለዚህ ሁለት ያላለቀ ስራ አለ ማለት ሁለት ያላለቀ ምርት አለ ማለት እንደ አንድ ያለቀ ምርት ኮንሲደር ማድረግ እንችላለን ማለት ነው። ለምሳሌ 10000 ዩኒት ያመረትን 70% ኮምፕሊትድ ሆኗል ማለት ኢኩቫለንት ዩኒቱ ስንት ይሆናል ማለት ነው? 7000 ዩኒትሱ ፉሊ ኮምፕሊትድ ሆኗል ማለት ነው። ስለዚህ ፕሮሰስ ኮስቲንግ ላይ እንጠቀማለን። ቀደም ብያችኋለሁ ሪኢንስቴት ወርኪንግ ፕሮግረስ ኢንቱ ኮምፕሊትድ ዩኒት የምንለው ማለት ነው። ያላለቁትን ምርቶች ኮምፕሊትድ ወደ ሆኑት ቀይረን ሪፖርት ስናደርግ በዚህ በኢኩቫለንት ዩኒት ቤዝ ሆነን ሁለት ያልሞሉ ጆጎች ሲደመሩ አንድ ሙሉ ጆግ ይሰጣል። ወይም 10000 ዩኒትስ ያመረትን 10000 ዩኒቱም 70% አልቋል ማለት ባይ ዲፎልት 7000 ዩኒቱ አልቋል ማለት ነው። ይሄ ኢኩቫለንት ዩኒት ቤዚክ አይዲያው ለምን ወደፊት ኮስት ኦፍ ፕሮዳክሽን ሪፖርት ስናዘጋጅ ስለምንጠቀምበት ማለት ነው። ሌላኛው እዚህ ጋር ማወቅ ያለብን ፕሮሰስ ኮስቲንግ ላይ 5 ሜጀር ስቴፖች አሉ። ቀደም ያወራናቸው አጠቃላይ ኮስት ኦፍ ፕሮዳክሽን ሪፖርት ለማዘጋጅ the first one summarizing the flow of physical units of output ነው። የፕሮዳክቱን ፍሎ ማወቅ አለብን። ከየት ዲፓርትመንት ወጥቶ ወዴት ዲፓርትመንት እንደሚሄድ የትኛው ዲፓርትመንት ላይ እንዳለ ፕሮዳክት ፍሎን መታወቅ አለበት። ሁለተኛ compute output in terms of equivalent unit ነው። አሁን ያወራነው ማለት in terms of equivalent unit working progresሶች ሁሉ ወደ equivalent unit ተቀይሮ መቅረብ አለባቸው። then compute cost per equivalent unit cost ማዘጋጀት አለብን። then summarizing total cost to account for በዛ ዲፓርትመንት የወጣው ኮስት ሁሉ ዲተርማይን መሆን አለበት። then assigning total cost to unit completed and units ending working progress ላለቁትና ላላለቁት ወደ ቀጣይ ዲፓርትመንት ትራንስፈር የሚሆኑት ኮስቶች ላይ አሳይን ማድረግ መቻል አለብን ማለት ነው። ስለዚህ በዚህ ፕሮሰስ ኮስቲንግ ላይ ኮስት ኦፍ ፕሮዳክሽን ሪፖርት ስናዘጋጅ መከተል ያሉብን ስቴፖች እነዚህ ናቸው። ዜን 3 ሜጀር ኬዞች ደግሞ አሉ። እኚህን 5 ስቴፖች የምንተገብርበት 3 ዋና ዋና ኬዞች አሉ። the first one zero beginning and zero ending working progress ነው። ብዙ ጊዜ ፈርስት ዲፓርትመንት የምንለው ማለት ምንም አይነት ቢጊኒንግ የለም ምንም አይነት ኢንዲንግ ወርኪንግ ፕሮግረስ የለም ብለን ብናስብ
እንዲህ በሚሆንበት ጊዜ እንዴት ኮስት ኦፍ ፕሮዳክሽን ሪፖርት እናዘጋጃለን? ሁለተኛው ኬዝ ደግሞ some beginning or some ከሁለት አንዱ ቢጊኒንግ አለ ኢንዲንግ የለም ወይም ኢንዲንግ አለ ወይ ቢጊኒንግ የለም። እንዲህ በሚሆንበት ጊዜ ደግሞ ኬስ 2 እንለዋለን። ዜሮ ቢጊኒንግ ሰም ኢንዲንግ ወይም ደግሞ ሰም ቢጊኒንግ ዜሮ ኢንዲንግ በሚሆንበት ጊዜ እንዴት ኮስት ኦፍ ፕሮዳክሽን ሪፖርት እናዘጋጃለን? the last one both beginning and ending work in progress ቢኖርስ ቢጊኒንግ ወርክ ኢን ፕሮግረስም አለ ቢጊኒንጉ ኢንዲንግ ወርክ ኢን ፕሮግረስም አለ። በዚህ ጊዜስ እንዴት ኮስት ኦፍ ፕሮዳክሽን ሪፖርት እናዘጋጃለን? ይሄንን ነው የምናየው ማለት ነው። በኔክስት ቪዲዮ እኚህን 3 ኬዞች በተለያዩ ኤግዛምፕሎች ኮስት ኦፍ ፕሮዳክሽን ሪፖርት እንዴት እንደምናዘጋጅ በደንብ አሳያችኋለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።